ይስጥልን ወደ ጄኤምኤም ቲቪ ተመልካቾቻችን የጄኤምኤም ቲቪ መረጃ ሰዓታችን ላይ እንገኛለን ከመረጃዎቹ ጋር ነው ቤቴሌም ግርማ አብራችሁ ቆይታን አደርጋለሁ በቅድሚያ ማርስተ ዜና ጠቅላይ ሚኒስትር አብይ አህመድ አዲስ ዓለም አቀፍ ተልዕኮ ያስፈልጋል ሲሉ ነው በበርሊን በተካሄደው የ2025 ወንጌላውያን ኮንግረስ ላይ ተገኝተው መልእክት አስተላለፉ በአድዋ መታሰቢያ ሙዚየም የሚመረቀውን የፓስተር ዳንኤል መኮንንን የእግዚአብሔር ክብር የተሰኘውን መጽሐፍ አስመልክቶ ጋዜጣዊ መግለጫ ተሰጠ በኢትዮጵያ 10% የሚሆኑ አካል ጉዳተኞች ብቻ ለእንቅስቃሴ አጋዥ መሳሪያዎችን የሚያገኙት መሆናቸው ተገለጸ ከውጪ ትራምፕ ኤርትራን ጨምሮ በ12 ሀገራት ላይ የጉዞ እገዳ ጣሉ በዩናይትድ ኪንግደም ውስጥ በድህነት ምክንያት መገለል እየተከሰተ መሆኑ ተገለጸ የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ ዝርዝር መረጃዎቹ እናልፋለን ጠቅላይ ሚኒስትር አብይ አህመድ በበርሊን ለተሰበሰቡ ወንጌላውያን መሪዎች መልእክት አስተላለፉ አዲስ ዓለም አቀፍ ተልዕኮ ያስፈልጋል ሲሉ ነው በበርሊን በተካሄደው የ2025 ወንጌላውያን ኮንግረስ ላይ ተገኝተው መልእክት አስተላልፈዋል ጠቅላይ ሚኒስትሩ ወንጌል ከግል ጉዳይ ይበልጣል ማህበረሰብን የመቀየር አቅም አለው ብለዋል ዳንኤል አንተነ ዝርዝሩን ያቀርብልናል ጠቅላይ ሚኒስትር ዶክተር አብይ አህመድ በበርሊን ለተሰበሰቡ ወንጌላውያን መሪዎች ባስተላለፉት መልእክት ጥልቅ የመንፈሳዊ መታደስ ላይ ትኩረት ባደረገው አዲስ ተልዕኮ ባሉት እቅድ መሰረት ዘላቂ ለውጥ ከውስጥ ይጀምራልም ብለዋል ከዘር ከሃይማኖት ትምህርትና ሌሎች መከፋፈሎች ባለፈም በፍቅር በመተሳሰብና በመመለስ ፍቅርን እንቀበል ሲሉም ለአውሮፓውያኑ ወንጌላውያን መሪዎች መልእክታቸውንም አስተላልፈዋል እንደ ክርስቲያን የምድር ጨው እንደሆነን ፍቅርን በተግባር እንድንገልጥ ተጠርተናል የወንጌላውያን ክርስትና በእምነት ብቻም ሳይሆን በመውደድ በማገልገልና በመገንባት መታወቅ አለበትም ብለዋል በአብያተ ክርስቲያናት መካከል የሚኖር ህብረት አንድ አቅጣጫ አልፎ በአጋርነትና የጋራ መግባባት ሊገለጥ ይገባልም ብለዋል በተጨማሪም ቤተክርስቲያን አሁን ተከፋፍሎ ባለው ዓለም ውስጥ አስፈላጊነቷን ማሳወቅ ይኖርባታልም ብለዋል ወንጌል የዘላለም ህይወትን ይናገራል በተጨማሪም ዛሬና አሁን የሚሉ ጥያቄዎችን መልስ አለውም ብለዋል በንግግራቸውም ከዮሐንስ ወንጌል ምዕራፍ 8 ቁጥር 12 ተጠቅሰው ኢየሱስ ክርስቶስ የታመሙትን ሲፈውስ የተራቡትን ሲመገብና ፍቅርን በተግባር ወንጌሉን በሰበከባቸው መንደሮች በሙሉ ነበርም ብለዋል ንግግራቸው የኮንግረሱ አዘጋጅ ሬቨረንድ ፍራንክሊን ግራም የእግዚአብሔር ትእዛዝ ወንጌልን መስበክ ነው በሚል መልእክት ካስተላለፉ በኋላ የተደረገ ነው ሬቨረንድ ፍራንክሊን ወንጌል ወደ አውሮፓ በመጣበት የሮማን ግዛት ዘመን ደቀ መዛሙርቱ የተሰደዱ የምስራች ድምጽ ግን ከፍ ብሎ ይሰማ ነበርም ብለዋል ጠቅላይ ሚኒስትሩ ወንጌላዊ ቢሊ ግራም ለኢትዮጵያ የነበራቸው ፍቅር እና አሁን ድረስ በቤተሰቦቻቸው በኩል ለዘለቀው አገልግሎት እውቅና ሰጥተዋል መረጃው የክርስቲያን ኒውስ ነው ሰኔ 2 ቀን 2017 ዓ.ም በአድዋ መታሰቢያ ሙዚየም የሚመረቀውን የፓስተር ዳንኤል መኮንን የእግዚአብሔር ክብር የተሰኘውን መጽሐፍ አስመልክቶ ጋዜጣዊ መግለጫ ተሰጠ ሙሉ መረጃውን ተከታትለን እንመለሳለን እንግዲህ ዛሬ የተገናኘነው በቅርብ ጊዜ የሚመረቀው የእግዚአብሔር ክብር በሚል ርዕስ የጻፍኩት መጽሐፍ ነው እና በዚህ ምክንያት ነው የተገናኘነው አጭር ገለጻ ስለ መጽሐፉ ምን እንደሆነ በውስጡ ያለው ሰጣችኋለሁ በመጀመሪያ በመጽሐፉ ላይ እንደምታዩት ከሽፋኑ ቢጀምር ምን አለ ታቦት አለ ከታቦቱ ከፍ ብሎ ደግሞ መስቀል አለ ይሄን ሁለት ነገር እናያለን ሁለቱም ሪፕሬዘንት የሚያደርጉት የእግዚአብሔርን ክብር ነው በብሉይ ኪዳን ታቦት ማለት በቃ የእግዚአብሔር ክብር ነው ካቦድ ይሉታል በዕብራይስጥ እና እስራኤላውያን ስለ ታቦቱ የነበራቸው እንትን በጣም ከፍተኛ ነበርና ታቦቱ አብሮ ከኛ ጋር ካለ የእግዚአብሔር ክብር አለ ብለው ያምኑ ነበር ወደ አዲስ ኪዳን ግን ስንመጣ ለኛ ሁሉን አጠቃሎ የእግዚአብሔር ክብር የሆነው ኢየሱስ ክርስቶስ ነው መስቀሉ የሚገልጸው የሚወክለው ሪፕሬዘንት የሚያደርገው ያንን ነው ስለ መጽሐፉ ውስጣዊ ጉዳይ ስንመለከት መጽሐፉ 10 ምዕራፎች ያሉት 310 ገጽ የተጠቃለለ ነው በእነዚህ 310 ገጾች ውስጥ ያለው ነገር የሰነ መለኮት ትምህርትን ስለ እግዚአብሔር ክብር ለመስጠት አይደለም ዋናው አማኙ አንባቢው ከእግዚአብሔር ክብር ጋር እንዲገናኝ ሁለተኛ ደግሞ በይበልጥ የእግዚአብሔርን ክብር ምን እንደሆነ ትርጉሙ እንዲረዳው እንዲያውቀው ከዛም በኋላ ደግሞ ጥማት አድሮበት የእግዚአብሔርን ክብር ለማየት በእግዚአብሔር ክብር ውስጥ ለመኖር ሁሉ ጊዜ ናፍቆት ጥማት እንዲፈጥርበት ነው የተጻፈው
እና አንዳንድ የግል ልምምዶችንም እዛው ውስጥ ገልጫለሁ። ብዙዎቹ ከህይወት ጋር የተያያዙ ላይፍ አፕሊኬሽን ናቸው እና ያነበቡትም ሰዎች የገመገሙትም ሰዎች እጅግ ተደስተውበታል። ወደፊትም ደግሞ የሚያነቡት እጅግ ይደሰቱበታል ብዬ አምናለሁኝ። እግዚአብሔር የተመሰገነ ይሁን እና ከዛም ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን በመሄድ በብሉይ ኪዳን ውስጥ የምናገኛቸውን አንዳንድ አንኳር የሆኑ ሐሳቦች ስለ እግዚአብሔር ክብር ያሉትን በመግለጽ በማብራራት ከህይወታችን ጋር እንዴት እንደሚዛመድ ለመግለጽ ነው። ከዛ ግን በተረፈ ደግሞ ጌታችን ኢየሱስ ክርስቶስ የእግዚአብሔር ክብር ከመወለዱ እስከ እርገቱ ድረስ እስከ ዳግም ምጽአቱ በእግዚአብሔር ክብር የተሞላ መሆኑን በሰፊው ያብራራል እና እንግዲህ መጽሐፉ አጠቃላይ ሐሳብ በጥቅሉ ይህንን ይመስላል። እንግዲህ ዛሬ ደግሞ ይሄንን መጽሐፍ ሲያበረክትልን ይሄ መጽሐፍ ለቤተ ክርስቲያን የህንጻ ግንባታ የተሰጠ መሆኑ ደግሞ ለየት ያደርገዋልና ለአዲሱም ትውልድ ትልቅ ምሳሌ ይሆናል ብለን እናስባለን። ሁላችሁ ይሄንን የምትከታተሉ በዛን ቀን በሰኔ 2 2017 በአድዋ መታሰቢያ ሙዚየም ከ11 ሰዓት ጀምሮ ተገኝታችሁ የደስታችን ተካፋይ እንድትሆኑ የፓስተርን የአባታችንን መጽሐፍ አብራችሁ ከኛ ጋር እንድትመርቁ ጥሪ እናደርጋለን ማለት ነው። እግዚአብሔር ይባርካችሁ። የጌጃ ቃለ ሕይወት ቤተክርስቲያን የጋብቻ ማማከር አገልግሎት ለባለትዳሮችና ላላገቡ ወጣቶች ስልጠናዎችን በመስጠት በትጋት እየሰራ እንደሆነ ተገለጸ። ቤተክርስቲያኒቱ በገነት ሆቴል ያዘጋጀችውን የቃል ኪዳን ማደስ የጋብቻ ክብረ በዓል ተካሂዷል። ግንቦት 24 2017 ዓ.ም በተካሄደው በዚህ መርሃ ግብር ላይ የአጥቢያ ቤተክርስቲያኒቱ መስራች አባላት አገልጋዮችና መሪዎች የነበሩት ወንድም ማሞ ገብረ መስቀል፣ ወንድም ሽፈራው ወልደ ሚካኤል፣ ወንጌላዊት ቀለሞ ኃይሌ የወቅቱ የአጥቢያ መሪዎች አገልጋዮችና ባለትዳር ከትዳር አጋሮቻቸው ጋር ተገኝተዋል። የቤተክርስቲያኒቱ ሰብሳቢ የሆኑት ፕሮፌሰር ብርሃኑ ቆጢሶ በጸሎት መርሃ ግብሩን ያስጀመሩ ሲሆን መድረኩን መጋቢ ዮሐንስ ሰይፉ በመምራት ከአንደኛ ቆሮንቶስ ምዕራፍ 13 ፍቅር ለዘወትር አይወድቅም የሚለውን ክፍል በመጥቀስ ትምህርታዊ መልእክት አስተላልፈዋል። ዘማሪት ሀና ተክሌና ዘማሪ አድነው አለሙ በዝማሬ ያገለገሉ ሲሆን ከቤተክርስቲያኒቱ የቀድሞ አመራሮችና አገልጋዮች አንዱ የሆኑት ወንድም ሽፈራው ወልደ ሚካኤል በበለጠ ተስፋ በበለጠ እምነትና በአንድነት በመያያዝ እግዚአብሔርን በታመነ ህይወት ለመኖር ልትበረታቱ ያስፈልጋል በማለት የእግዚአብሔር ቃል መልእክት አካፍለዋል። በመርሃ ግብሩ ላይ የቤተክርስቲያኒቱ የጋብቻ ማማከር አገልግሎት ለባለትዳሮችና ላላገቡ ወጣቶች ስልጠናዎችን በመስጠት ተግታ እየሰራች እንደሆነ ተገልጿል። መርሃ ግብሩ ለረጅም ጊዜ ዝግጅት ሲደረግበት የቆየ እንደሆነ የገለጹት የቤተክርስቲያኒቱ መሪዎችና የመርሃ ግብሩ ታዳሚያን ቤተክርስቲያን ለቤተሰብ አገልግሎት ትኩረት ሰጥታ መስራት እንዳለባት አሳስበዋል። የቃል ኪዳን የማደስ ስነ ስርዓቱን የቤተክርስቲያኒቱ ዋና መጋቢ የሆኑት መጋቢ ተስፋዬ ገመቹ እግዚአብሔር ሁሉ ጊዜ ቃል ኪዳኑን ያስባል፣ ከህዝቡ ጋር ያለውም ትስስር ከኪዳኑ ግንኙነት የሚመነጭ ነው በማለት ከባለቤታቸው ከወይዘሮ መዓዛ መኩሪያ ጋር በመሆን ስርዓቱን መርተዋል። በመርሃ ግብሩ ማጠቃለያ ላይ ከ65 ዓመታት በላይ በትዳር የቆዩ ጥንዶችና በቅርቡ የተጋቡ አዳዲስ ሙሽሮች ኬክ ቆረሳ ያደረጉ ሲሆን ተሳታፊዎቹ የአንድነት ጊዜ እንደነበራቸው ታውቋል። መረጃውን ከቤተክርስቲያኒቱ አገኘ ነው። በምስራቅ ጋምቤላ ቤተል ሲኖዶስ 5ኛ መደበኛ ጉባኤ ለቀጣይ 4 ዓመታት ሲኖዶሱን ለመምራት የተመረጡት አገልጋዮች ስምሪት ተካሄደ። የስምሪት ስነ ስርዓቱ በጋምቤላ ቤተል ሲኖዶስ ማህበረ ምዕመናን ግንቦት 24 ቀን 2017 ዓ.ም በቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ መሪነት ምዕመናንና የሲኖዶሱ አገልጋዮችና የተመራጮች ቤተሰብ በተገኙበት ተካሂዷል። በዚህም መሰረት ቄስ ኒጎ ኦሞድ የሲኖዶሱ ፕሬዝዳንት እንዲሁም ወይዘሮ አሪያት ፕሊፕ ምክትል ፕሬዝዳንት በመሆን ለሁለተኛ ዙር የአገልግሎት ዘመን ተመርጠው ስምሪት ተቀብለዋል። የሲኖዶሱ የአቃቤ ንዋይ ምርጫ ቀሪ በምርጫ 2 ያልተሟሉ ጉዳዮችን ከግንዛቤ በማስገባት በቀጣይ አስቸኳይ የካውንስሉ ስብሰባ እንዲካሄድ በጉባኤው ውሳኔ ተላልፏል።
ለ3 ቀናት የተካሄደው የሲኖዶሱ ጉባኤ በስኬት የተጠናቀቀ ሲሆን ለቀጣይ 4 ዓመታት የሲኖዶሱ አመራርና አገልጋዮች ከሚስዮን ከምዕመናን ጥበቃ ከፋይናንስና የሰው ሀብት ልማት ከልጆችና ወጣቶች ሴቶች አገልግሎት አንፃር ትኩረት ሊደረግባቸው የሚገቡ ጉዳዮች ላይ በቡድንና በጋራ መክሮ የአተገባበር ስልቶችን አመላክተዋል። በስርዓተ ስምሪቱ ላይ የማዕከላዊ ሰሜን ኢትዮጵያ ሲኖዶስ ፕሬዝዳንት ቄስ ኢያሱ ጠጊቾና የቤተል ፕሬስቢተሪያኖች ማስተባበሪያ ቢሮ አስተባባሪ ቄስ ዶክተር ተፈሪ በርኬሳ ተገኝተዋል። መረጃው የቤተ ክርስቲያኒቱ ነው። የትውልድ ስነ ምግባር በመገንባት በኩል የሃይማኖት ተቋማት ሚና የላቀ ነው ተባለ። ይህ የተባለው የአዲስ አበባ የሃይማኖት ተቋማት ጉባኤ ከአዲስ አበባ ከተማ ስነ ምግባርና ጸረ ሙስና ኮሚሽን ጋር በጋራ በመሆን በከተማና ክፍለ ከተማ ከሚገኙ የሃይማኖት ተቋማት መሪዎች ጋር መልካም ባህሪ ያለው ትውልድ በመገንባት ዙሪያ በተካሄደው ውይይት ላይ ነው። በመድረኩ ኮሚሽነር ጀማል ረዲ የሀገር ግንባታ መሰረቱ ስነ ምግባር ነው፣ ይህንን ስነ ምግባር በመገንባት በኩል የሃይማኖት ተቋማት ሚና የላቀ ነው ብለዋል። በውይይቱ የሃይማኖት አባቶች የፈጣሪም የህዝብ አደራ የተሸከሙ በመሆኑ የእምነት እሴቶችን በመላበስና ሌላውም እንዲላበስ በማድረግ ኃላፊነታቸውን እንደሚወጡ ተናግረዋል። በኢትዮጵያ 10% የሚሆኑ አካል ጉዳተኞች ብቻ ለእንቅስቃሴ አጋዥ መሳሪያዎችን የሚያገኙት መሆናቸው ተገለጸ። ዝርዝሩን ዳንኤል አንተነ ያቀርብልናል። በኢትዮጵያ ከሚገኙ አካል ጉዳተኞች መካከል ለእንቅስቃሴ አጋዥ የሆኑ መሳሪያዎችን የሚያገኙት 10% ብቻ መሆናቸውን የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን አስታውቋል። የፌዴሬሽኑ የኮሚኒኬሽን ኃላፊ አቶ ታደሰ መሸሻ በተለይ በገጠራማው የኢትዮጵያ ክፍል ለሚገኙ አካል ጉዳተኞች የአካል ጉዳት ድጋፍ መሳሪያዎችን የማድረስ ችግር መኖሩንም ተናግረዋል። በዚህም ምክንያት በኢትዮጵያ ከሚገኙ አካል ጉዳተኞች መካከል ለእንቅስቃሴ አጋዥ የሆኑ መሳሪያዎችን የሚያገኙት 10% ብቻ መሆናቸውንም ገልጸዋል። የአካል ድጋፍና አጋዥ ቴክኖሎጂ ለአካል ጉዳተኞች ሁለንተናዊ ተሳታፊነት ወሳኝ ሚና እንዳለውም የገለጹም ሲሆን ነገር ግን የተደራሽነትና የአቅርቦት ጥራት ችግር የዘርፉ ፈተና መሆናቸውንም ገልጸዋል። አክለውም በቂ መረጃ ለመኖር የበጀት እጥረት፣ የአካል ድጋፍ አምራች ተቋማት የሚያበረታታ አሰራር አለመዘርጋትና ተያያዥ ችግሮች የአካል ድጋፍ መሳሪያዎቹ ተደራሽ ላለመሆናቸው በምክንያትነት ይጠቀሳሉም ብለዋል። እንዲሁም የምርት ጥራት ጉድለት፣ የግብዓት አቅርቦት ውስንነት፣ የባለሙያ እጥረት እንዲሁም ተጠቃሚ ልየታ ላይ ችግሮች እንደሚስተዋሉም አንስተዋል። በጤና ሚኒስቴር የሕክምና አገልግሎት ስፔሻሊስትና የታድሶ አገልግሎት ዴስክ ኃላፊ የሆኑት ዶክተር ኤርሚያስ ሙላቱ በበኩላቸው በዘርፉ የሰለጠኑ ባለሙያዎች ቁጥር አነስተኛ መሆን አገልግሎቱ በከተማ ብቻ እንዲወሰን አድርጎታልም ብለዋል። የአካል ድጋፍ መሳሪያዎችን ወደ ሀገር ውስጥ ለማስገባት በሚደረገው ጥረትም የአሰራር መጓተት፣ የድጋፍ መሳሪያዎችን ከሌሎች ሸቀጦች እኩል የመመልከት ችግሮች መኖራቸውንም አንስተዋል። የዓለም የጤና ድርጅት ባካሄደው ጥናት በኢትዮጵያ ካለው አጠቃላይ የህዝብ ብዛት 17% ያሉ ከአካል ጉዳት ጋር እንደሚኖር መግለጹም ይታወሳል። መረጃው የአሃዱ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ትራምፕ ኤርትራን ጨምሮ በ12 ሀገራት ላይ የጉዞ እገዳ ጣሉ። ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈራረማቸውን ዋይት ሃውስ አስታውቋል። ፕሬዝዳንቱ የጉዞ እገዳ የጣሉባቸው ሀገራት የአፍሪካ ቀንዶቹ ሀገራት ኤርትራና ሶማሊያን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ማይናማርና የመን ናቸው። ፕሬዝዳንቱ የብሔራዊ ደህንነት አደጋን በመጋረጥ የወነጀሏቸውን ከነዚህ ሀገራት ዜጎች ላይ የጣሉት የጉዞ እገዳ ከሰኔ 2 2017 ዓ.ም ጀምሮ ተግባራዊ ይሆናል ተብሏል። ከነዚህ ሙሉ የጉዞ እገዳ ከተጣለባቸው በተጨማሪ 7 ሀገራት ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬንዙዌላ ከፊል የጉዞ እገዳ ተጥሎባቸዋል። ፕሬዝዳንት ትራምፕ ለዚህ የጉዞ እገዳቸው መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመን ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። ዘገባው የቢቢሲ ነው። የኢራኑ መንፈሳዊ መሪ አያቶላህ አሊ ሄሚኒ የአሜሪካን የኒውክሌር እቅድ ተቀባይነት የለውም አሉ። አያቶላህ ኢራን ዩራኒየም ማበልጸጓን አታቆመም፣ የአሜሪካን እቅድም ውድቅ ነው ሲሉ ተናግረዋል። የኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከተገናኙ ወዲህ ቴህራንን የተመለከተው አዲሱ የአሜሪካ የኒውክሌር እቅድ እንዲጸድቅ ውትወታዎች እንደነበሩ አይዘነጋም። የኢራን መንፈሳዊ መሪ አያቶላህ አሊ ሄሚኒ በበኩላቸው የአሜሪካ ኒውክሌር እቅድ በራሳችን መቆም እንዳንችል የሚያደርግና የሀገራችንን ሉዓላዊነት ሙሉ በሙሉ የሚጋፋ በመሆኑ ልንቀበለው አንችልም ማለታቸው ነው የተገለጸው። ሄሚኒ ኢራን ይህን ታድርግ አታድርግ ለማለት እናንተስ ማን ናችሁ የሚል ኃይለ ቃልን ተናግረዋል።
በኒውክሌር ፕሮግራሟ ምክንያት ከምዕራባውያኑ በኩል ከፍተኛ ተቃውሞ እየደረሰባት ያለችው ኢራን በበኩሏ ዩራኒየም ማበልጸግና የኒውክሌር ቴክኖሎጂን የምታስፋፋው ለሰላማዊ ዓላማ ነው ስትል አስታውቃለች። ዘገባው የሮይተርስ ነው። አንድ የቤተ ክርስቲያን በጎ አድራጎት ድርጅት በዩናይትድ ኪንግደም ውስጥ በድህነት ምክንያት መገለል እየተከሰተ መሆኑን ገለጸ። አንድ ቤተ ክርስቲያን የፋይናንስ በጎ አድራጎት ድርጅት ዕዳ በመላው በዩናይትድ ኪንግደም የአእምሮ ጤናን እያባበሰ መሆኑን ገልጿል። ጸረ ድህነት ክርስቲያን ኤጀንሲ CAP ያደረገው ጥናት 85% ዕዳ ያለባቸው ሰዎች በገንዘብ ነክ ሁኔታቸው ምክንያት ገለልተኛ እንደሆኑ ይሰማቸዋል ብሏል። ከግማሽ በላይ የሚሆኑት በአፍረት ምክንያት ቤታቸውን ለቀው መውጣት እንዳልቻሉ ሲናገሩ፣ ብዙዎች ደግሞ የገንዘብ ዕዳ ጭንቀታቸው ራስን የማጥፋት ሐሳብ እንዲያድርባቸው እንዳደረጋቸው ተናግረዋል። በአጠቃላይ አብዛኞቹ ከገንዘብ ጋር በተገናኘ ደካማ የአእምሮ ጤንነት እንደተሰቃዩ ተናግረዋል። ግኝቱ የመጣው የባህል ብቸኝነትን ከመጨመር ጋር በተያያዘ ሲሆን በብሪታንያ 11.2 ሚሊዮን ሰዎች ስር የሰደደ ብቸኝነት እንደሚሰማቸው ሲናገሩ፣ ከ4.6 ሚሊዮን በላይ የሚሆኑት ደግሞ ምንም አይነት ደጋፊ አካል እንደሌላቸው ተናግረዋል። የCAP ተልእኮ ኃላፊ ግሬሃም ማክሚኪን ለፕሪሚየር ክርስቲያን ኒውስ እንደተናገሩት ከቅርብ ዓመታት ወዲህ የዕዳ ዋና መንስኤ ከሌሎች ወጪ ከሚያበዙ ልማዶች ወደ መሰረታዊ ፍላጎቶች እንደ የቤት ኪራይና የመብራት ቆጣሪ ሂሳብ ለመክፈል ወደሚደረግ ትግል ተሻግሯል ብለዋል። ማክሚኪን አብያተ ክርስቲያናት የድህነት ተጽዕኖዎችን ለመቅረፍ ልዩ በሆነ መልኩ ተግባራዊና መጋቢያዊ አስተዋጽኦ ማድረግ ይችላሉ በማለት ተናግረው፣ ዕዳ ለብዙዎች የተደበቀ ችግር ነው፣ መንግስት ለዚህ መልስ የለውም፣ የአጥቢያ ቤተ ክርስቲያን ግን ከሰዎች ጋር ፊት ለፊት መገናኘት ትችላለችና በምክርም ሆነ ድጋፍ በማድረግ መፍትሄ መስጠት ትችላለች ብለዋል። መረጃው የፕሪሚየር ክርስቲያን ኒውስ ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ አዲስ ዓለም አቀፍ ተልእኮ ያስፈልጋል ሲሉ ነው በበርሊን በተካሄደው የ2025 ወንጌላውያን ኮንግረስ ላይ ተገኝተው መልእክት አስተላለፉ። በአድዋ መታሰቢያ ሙዚየም የሚመረቀውን የፓስተር ዳንኤል መኮንንን የእግዚአብሔር ክብር የተሰኘውን መጽሐፍ አስመልክቶ ጋዜጣዊ መግለጫ ተሰጠ። በኢትዮጵያ 10% የሚሆኑ አካል ጉዳተኞች ብቻ ለእንቅስቃሴ አጋዥ መሳሪያዎችን የሚያገኙት መሆናቸው ተገለጸ። ከውጪ ትራምፕ ኤርትራን ጨምሮ በ12 ሀገራት ላይ የጉዞ እገዳ ጣሉ። በዩናይትድ ኪንግደም ውስጥ በድህነት ምክንያት መገለል እየተከሰተ መሆኑ ተገለጸ። የተወደዳችሁ ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያቀረብኩላችሁ እኔ ቤተልሔም ግርማ ነበርኩ። መረጃዎቹን ያዘጋጁት ደግሞ ነጻነት ዋቁማና ዳንኤል አንተነህ ከመላው ስቱዲዮ ባለሙያ ጋር በመሆን ነበር። ከቀሪ ጄኤምኤም ቲቪ ዝግጅቶች ጋር መልካም ቆይታን ተመኘው። ሰላም።